Your favorite channel. Please subscribe and share like. Thank you. ሽማግሌ አንዳችሁ ጸጉራችሁን ከዚህ ከተታችሁ አንዳችሁ ሳን ሙሉ የምትበሉ ያን የከብት ግር የሚያክል ምትግጡ የጓደኞቻችን በእኛ ዘመን በዛን እድሜያችሁ የጓደኞቻችን ባርስ ንጡን ይኖራችሁ እና ታናቸው አሁን ጭንቅላታችን ላውጣችሁ ድረስ ነው ማለት እና ሼባ ቲክቶክ አይጠቅምም ብሮ ማርያምን 40 ዓመት ከሞላ በቃ ንስሐ ግባ ጸሎት አድርግ ወደ ቤተ ክርስቲያን ሄድ 40 ዓመት እኮ ትንሽ ነው አሌክሶ እንዴ ተው እንጂ አንቺ እንንተና ምንድን ነው ይፈልገው ነው ዩቲዩብዎች እንዲሄዱ ፈልገን ነው እነሱም እኮ ትንሽ 40 በታች ነው ቅርብ ብለህ ብታወራው በጆሮ እየነገርከኝ መሆኑ ነው በጣም እንዲሁ ለምታወራው ጆሮ ስር የምታወራው እነሱ ማይሰሙ መስሎ ነው አሁን ሰርጉን መቼ ነው ሰርጉን የሆነ ማኛ ቤት ነው የምንዳረው ወገን የምር ለምሱዲ መታችሁ እኔ በራሴ ወጪ እኔ ራሴ ልደግስላችሁ አፕሮሚስ ወር ምን አለበኝ የሆነ ማኛ መተ እኛ ሰርግ ራስ ኳዴላ ተቀበለ ቁም ነገር አሌክሶ ቁም ነገር እግዚአብሔር ላንተም ለዲዚ እኔ ራሴ ትኬት ትችያችሁ ለምን እዚህ መታችሁ እኔ ራሴ ያልድራችሁ ይመረኝ እኮ ነው አልዳ አይደለም ተስማማና እሷን ፓስፖርቷን ምናምን ካስተካከለች እግዚአብሔር እኔ ትኬት ራስ ይገዛላታለሁ ለሷ አንተ መግዛት አይተበከተም አንተ ትኬት ስትጠመጣታለ ምን ላሉት ሁሉ አፋቸውን ነው መዘጋላቸው እኔ ራሴ ማለት ነው ምንም ችግር የለብኝም ችግር የትኬት ነው እንዴ ብር ችግር እኮ የለብንም እኛ ወገን እንዴ እኔ እርዱን እንደው መስዋዕት ባለፈው ጠይቂያ ሱዲ መምጣት ፈልጋለሁ ብላኛለች ልንገርሽ ሎዛ እኛ እኮ የብር ችግር ኖሮን አያውቅም ገባ እኔ አይደለሁም ጨጉሬን ላስተክል ብር አዋጥልኝ ያልቀስኩ እየለመንኩኝ ነበርኩት እኔ አይደለሁም ገባሽ የብር ችግር ያለው ለራሱ ጭንቅላትን ማስተከል የማይችል እኮ እሱ ነው እኔ አይደለሁም ዝምታ ያስከብራሉ እንትን ሰዎች ኦፍ ኮርስ ዝምታ ያስከብራል ሲበዛ ግን ደግሞ ንቀት ነው የሚያወጣው ዝም ስትላቸው ኦኬ ዝም ብለው ነው እስከ ሊያጠፉ ነው የሚደርሱ ከነሱ የዋስ ምላስ እንዳለ ደግሞ ማሳየት አለብን እነዚህ አንገድፊ ሀገር አጥፊና ትላቸው አንገድፊም አይደሉም ምን ልበላቸው እነዚህ እኮ ነው ግርም እኮ ነው አይደል አንዳንድ ጊዜ ማርያምን ዝም ስትማር ናቸው ግን ስም እየጠራው ራንጂ ያልሰየም ቀላቀልከው ስም ጓያ አምጥልኝ ሊያሾው ሁለቱ ደግሞ አንዱ አረጊትን ቻላቃት ያኛውን ማለት ሀደሬ ነው ደሬ ማነው ስሙ ግን አላቆም ስሙ ሰውየው ትልቅ ሰውየው ነው እዚህ ነው የሚደርሰው ጨውሮ 200,000 ሰብስክራይብ አለው ትልቅ ሴት ይሆን ማለቻች ከጓደኛዋ መጠቀቻች ባል የጓደኛዋ ማዲ ወደሰራ ወደት ትሪቨርች ቦሳ እና እነዚህ አቻራክተኛ ወጥበት ሌላዎቻቸው ተያቸው ኦኬ አንዳንዶቻቸው ያልገባቸው ምናምን ነበር ይቅርታ ይጠይቃሉ በውስጥ የጻፉልኝ ምናምን አሉ አሮን ይልከው ኦኬ ችግር የለውም ጥፋቱን አውቆ ይቅርታ ይጠየቀ እኮ ኪድ ማነች ኪድ ወጥተው አራተዋ እንከት ከህፃን ጋር መላለስ ኦኬ ጋር መላለስ ነው ብሮ ሀደሬ ስሙ ሀደሬ ነው ምናምን ስሙ ሀደሬ ነው ሀደሬ ዩቲዩብ ጽፌ መልስ አልሰጠኝም እያነበብኩት ነው አንድ ባንድ መልስ ለመስጠት ብዬ ወደሱ ነው እንትን ያደረኩት ቪዲዮ ሰራሁት ዛሬ በኋላ ፖስት አድርገዋለሁ እና ጋይሶች ዛሬ እኔ ተናድጄ ስላልገባው ማውራትም አልቻልኩም እኔ ሁሉ ጊዜ በቃ ስንብዬ ማውራው ስናድድ ነው ስናድድ ሰውም አልፈልግም ብቻዬን በቃ ስለሙሉ ካልተናደድኩኝ ታስነም ማውራት انت الحزين ዛሬ ወጀንዳ ነበር ደሞ ይሄ አያችሁ አፊቴ ይሄ ፊቴ ነው ፊት አይደለም ጋይስ ታቁኛላችሁ መቼስ እዚህ ቲክታክ ላይ የምታውቁኝ በፊልተር ብቻ ነው ዩቲዩብ ላይ ግን ትክክለኛ መልኬን ነው የምታዩት ሜካፕ የለ የውሸት ጸጉር አላረግ የውሸት እዚህ ጋር
የሚለጣጠፍ አልለጥፍም ከንፈሬ ላይ ምንም ነገር አደረገ በቃ ጽድት ያለ ፊቴን ይዤላችሁ የምመጣው እዛ ላይ ላይቭ ገባላችኋለሁ። እዮዳብ ደግሞ በቃ ሰፌድ ገልበጥ ነው የሚሆነው። ሰፌድ ማርያም አንድ ላይ የማይቆም ሰው ያዩ ጠዋት እኔን ደግፍ ነበር፣ ማታ ወደ እነኛ ተዘወረ ተገለበጠ። ከዛ እዮዳብና ዮኒ ማኛ አንድ አይነት ናቸው። ትንሽ ነው የሚለያቸው፣ ትንሽ ይለያቸው። እዮዳብ ይሻላል ከዮኒ ማኛ፣ ኧረ በደንብ ይሻላል። አትሊስት እዮዳብ ጸዳ ብሎ የሚኖር ሰው ነው። የእርዳታ ምግብ አይበላም። ጸጉር ተመልጦ ጸጉር አልመለጠም። ሃይማኖት አይቀያየርም። ሴቶች የበዙበት ገብቶ የሴት ወሬ አያወራም። ሴት መሀል አይገባም። አትሊስት እሱ ይሻላል። እነሱ ወንዶች ናቸው ለነገሩ። ይሄ እኮ ከወንድም ከሴትም እኮ ሴቴ ወንዴም እኮ አይደለም እኮ ሴቴ ወንዴ እንኳን ራሱ ውበት አለው። ይሄ ሴቴ ወንዴ እንኳን ብለን ልንጠራው ራሱ ትንሽ ከበደን እኮ። ምን እንበለው? አምላኬ ሆይ ምን አለሽ ደረሰሽ እንዳለ ሰብስቦ ዘመዶቹን ጠርቶ መጣ። እናንተ ዘመድ አልጠራውም ብሎ እኮ አንታችሁ ስብስብ ከየት እንደመጣ ወጣቶች በቃ እነዚህ በድሮ ታውቂያለሽ በ18 ምናምን ጊዜ ድሬድ ያደርጉታል ጸጉራቸውን መቀንቀሚያ እንትን ስላልነበረ ወይ በድንጋይ ነው እንደዚህ ከትክተው ጸጉራቸውን የሚያሳጥሩት ወይ በቢላ ማለት በፋስ ነው እንጨት መፍለጫ ማለት ነው እንጨት እንጀራ የሚጋግሩበት ነው እነሱ እንደዛ አይነት የሚመስሉ ምላሳቸው የሚያወሩት አማርኛን የሚያወሩት አይገባ በመደግባቸው እነዚህን አምጥቶ እሱ ደግሞ ቤተሰብ ይምጣ አንተ ነህ ሰብስበህ የመጣው እኔ ብቻዬን ከበጣም ማርያምን ብቻዬን በትግርኛ ደግሞ ለራስማት እዛ 30 ምናምን ሺህ የነበረው ህዝብ ለራሱ በደንብ አድርጌ ያስረዳ ነበር ሳልሳደብ ማለት እንደዚሁ የሆነ የገባሁበት ክርክር ደግሞ እኔ ማሸነፍ አልችልም ቋንቋ እጥረት ካለ በስተቀር እንጂ ቋንቋ እጥረት ከሌለ ታንሽ ልታሸንፈኝ እንደማችል ታውቃለህ ለታጣላ ያሰብኩት ነገር አልተሳካልኝም። እናቴ ከማንም በላይ ለኔ ትቀርባለች ካንተ በላይ በተለው አለ ዲዝም እንደዛ ከዛ ደግሞ ፖለቲካውን ያነሳው እነዚህ ህወሓትና ምን ቁልቋልና ምን ያልከው በቁልቋል የተሰራ ክሬም ስለማታረግ ነው ህግደፍ ሲቆፍረው ያደረው ጉድጓድ ይመስሉ ፊት ይሄን የሚያክል ማለት ያወጣው በቁልቋል የተሰራ ክሬም ስለማታረግ ነው በቁልቋል የሚሰራ ክሬም እኮ ታውቃለህ በጣም ከባድ ነው ማለት በጣም ውድ ነው ታውቃለሽ ያንን ሎዛ በቁልቋል የሚሰራ ክሬም በጣም ውድ እንደሆነ ካለም በላይ እንዴ ምን ክሬም ብቻ ብዙ ነገር አለ ሻምፖ ኮንዲሽነር ክሬም አለ ሻምፖ ኮንዲሽነር አለ ማለት ብዙ ነገር ቁልቋል ይላል ቁልቋል ስለማትበላ ስለማት ክሬም ስለማይቀባ ነው የተቆፈረ ግብ ጉድጓድ የሚመስለው ፊቱ ስማ ቁልቋል እያለ የሚጠራው እዚህ ሀገር እንትን ያደርጉበታል ተገዝቶ በስነ ስርዓት በሰላዳ ተደርጎ ነው የሚበላው በጣም ውድ እኮ ነው የምንገዛው ሱቅ ውስጥ እዚህ ለምንድን ነው ይሆን ያለው ያለ ነው እኔ ምን እስካሁን ስሙን ጠርቻለሁ እንዴ ቡቱቲያን ማሪያታ ቡቱታን ቤት አስትልኩ ነው የሰማው ምን ማለት ነው ቡቱታ ምን ማለት ነው ኮልኮሌ ምን ማለት ነው ቡቱታ ማዲያታ ማቋለው ማዲያታ ወይ ሰልቺና እኮ ስለሱ ማውራት ራሱን ሰለቸን እስኪ ሌላ ስለ ፍቅር አውራ ግን አሁን ሞራል አልመጣም ምን በቃ ወኔ ፍቅር ምናምን አልጨመረም የበለጠ አሁን የበለጠ እንደውም አላፈቀርካትም ልንገርሽ አንተ ሰው ሆንክ ከማንም በላይ ምን ታታምብ ገደፎ ኮመንት አይ ግን እኔ እየጠየቅኩ ነው መልስልኝ ከምንም ከመቼውም ጊዜ በላይ ፍቅር አልጨመረም አሁን ያለ ፍቅር በአንደኛው በጎን ደግሞ ያለ ማንንም እንዳትሰማ ስትባል ደግሞ የበለጠ ያጠነክራል ሰት ያላከችው አንበሳ አይፈራም የሚባለው ታውቂያለሽ ይሄን ሞት አይፈራም ሴት የላከው ሞት አይፈራም አንበሳ አይፈራም ያው ለነገሩ አንበሳ ፊትም ስትሄድ ስለሚበላ ሞት አትፈራም ያው ነው አንበሳ ሞትም አንድ ነው እንደውም እንደዚህ ያጋጥመኝ ነው ህልክ ስለሚይዘኝ ይሄን የት ነበርኩ አሜሪካ
አሜሪካን ነበር የምገኘው ወይኔ አሁን ነው ፍቅር የበለጠ ይጨምር እግዚአብሔርን እኛ አለን ከጎን ሱዲን መምጣት ከፈለጋችሁ ሱዲን እኔ ራሴ ድራችኋለሁ ሲስተር ጋር ከሆነ ከፈለጋችሁ መሲ ያለች ትድራችኋለች አለን እኛ አይዟችሁ እንዴ የማንንም እንዳሰሙ ፍቅር የሚቀረው ሰይጣን ብቻ ነው ስለዚህ ሰይጣኖችን አንሰማም ተፋቀሩ ተዋደዱ እንዴ ፍቅር ይጣላል እንዴ ጉድ እኮ ነው ይሄን ያዜ በቃ ይሄን ቡታን ብቻ ነው ፍቅር ቢጠራ ባለም ላይ ወይ አማራና ትግራይ የሰው ግን መገላበጥ ሲስማማ የማይወድ ሶሻል ሚዲያ ላይ ቢኖር ልንገርሽ ለዛይ ይሄ ቡትቻን ብቻ ነው ኪድ እንደመጣ ኪድ ቆራቆምቦ እንደመጣ ነው ግርም የሚለው መርዝ እሱ ብቻ እንዲወደድ ነው የሚፈልገው ማን ይወደዋልና ልንገራችሁ ጋይስ ደውላችሁም እንትን ዳርጋላችሁ ጋይስ ዮኒ ኦሮሞ አይደለም ዮኒ ትግራዋይ አይደለም የቡቲታም ኦሮሞ አማራ አይደለም የቡቲታም ትግራዋይ አይደለም የቡቲታም ኦሮሞ አይደለም ለብቻው ነው አገጩን እየሰበር ነው ያለው ነው አማራ ነው እንዳትነከው አማራ ሆኖ የማያውቅ አማራ ቢሆን አማራን ህዝብን አያሰድም ትግራዋይ ቢሆን ትግራዋይን ህዝብን አያሰድም ኦሮሞ ቢሆን የኦሮሞን ህዝብን አያሰድም ከዛ ጋር ይሄ ወር ከትግራዋይ ጋር ሆኖ አማራን ይሰድባል የሚቀጥለው ወር ከኦሮሞ ሆኖ አማራ ይሰድባል በሶስተኛ ወርም ከአማራ ጋር ሆኖ ኦሮሞና ትግራይና ኦሮሞ ያጣላል ማንንም ስለማይወክል ለብቻው አገጩ ነው ይሰራል ማንንም ካውት በዚህ ለምን አጎቱ አትሆንም ለምን አያቱ አትሆንም በዚህ እንዳይሰማሽ ይሄ በመውለድሽ ለራሱ እንትን አንተ ደንቆ ሲጋው ነው ስሙ ቡቲቻም ብሉት ቡቲቻም ምንስ ማሽው በቃ አንዳንድ ጊዜ እኮ ለሆነ ሰው ትለዋለህ መከረው ቢካለ መከራ ይባላል እኔ ግን አስጠላ ማለት አንዳንድ ጊዜ ለእንደዚህ አይነት ሰው ወሬውን ላይ ጠፋብሃል ገባ እኔ አሁን ብዙ መናገር ያለብኝ ነገሮች ከዚህ በፊት ተናገርኩት አሁን ላይ ምንም መጨመርለት ነገር የለም ለኔ አሁን እሱ የሞተ ሰው ነው ከሞተ ሰው ጋር እንድታወራለህ ሬሳ ነው ለኔ እሱ ለሬሳ መልስ አሰጥም አይደል በየወሩ ሻማ እያበራህለት ነፍስ ይማር ነው የምትለው ነፍስ ይማር እያልኩ ነው ማልፈው እሱ አንቺ እንዴት ነው ይሄን ነፍስ ይማር የምትይው የሞተ ሰው መቃብርህን እንጣ ያርግልህ የሚባለው ሚል ሰው እኮ ነው ቆሻሻ ነው ሁሌም የሰው ሞት የምትመኙ ግን እግዚአብሔር መጨረሻችሁ የእናንተ ሞት ነው ማምረው እንዴት የሞተ ሰው እልል ይባላል ሚጥሚጥ ያርግብ ካንተ የበለጠ ደግሞ ዘረኛና ጠላት ሰውን የሚጠላለ ሲጀመር ስንቶቻችሁ ናችሁ የምታውቁት ሰለሞን ተካልኝ ለረጅም ጊዜ ውስጡ በሽታ እንዳለ የምታውቁት ነገር አለ የለም በቃ ድንገት ሞተ የምትሏን ብቻ ይዛችሁ እሰይ እንኳን ሞተ ለረጅም ጊዜ በህመም ይሰቃየ ነበር ይሄን ማንም ሳያውቅ የዛሬ ስንት ዓመት እንትን ላይ ተናግሮታል ሚዲያ ላይ ተናግሮት ነበር ጥንቃቄ ካላደረገ ኤኒ ታይም ሱን መሞት እንደሚሞት ተናግሯል በቃ ያለው ውስጥ ያለው በሽታ ማለት ነው ያ ነው እንጂ እናንተ ስላላችሁ አማራን ስለጠላ ሞተ አንቺ እንደዛ አይደለም እንደነ ዳንኤል ክብረት ትግራይ እንዲጠፋ ይተመኛል እንዴ ቆሞ እየሄደ ነው እየበላ እንጀራ አለሙን እየበላ እሱ አልነበር እንዴ ለዘር እንዳይቀሩ ስታያቸው ራሱ በስማ አንብላችሁ ማማተብ ያለባችሁ መጥፋት አለባችሁ ብሎ ተናገረው ማለት ነው ዳንኤል ክብረት እኮ ነው ያው እሱ ቆሞ እየሄደ አይደል እንዴ የጨፈጨፈው ሰውዬ እኮ ቆሞ እየሄደ ነው ምን አረገ እሱ የሞተ ሰው ሲጀመር እንዴት እንደዚህ ይባላል ባለጌ ናችሁ በጣም